ጤና ይስጥልን። ይህ ጋሞ ቴሌቪዥን ነው። ከጋሞ ቴሌቪዥን ዜና ረቦለትን ይዘን ቀርበናል። በዜና ረቦለታችን ስፖርት፣ ቢዝነስ እና የውጭ ዜናዎችን እንመለከታለን። አብራችሁ እንድትቆዩ ከመላው ከስቱዲዮ ባለሙያዎች ጋር በመሆን በጋራ የምንጋብዛችሁ የዕለቱ ዜና አቅራቢ እኔ ደግሰው በቀለ ነኝ። አበይት ጉዳዮችን በማስቀደም እንጀምራለን። አብራችሁን ቆዩም። ከ41 ሚሊዮን በላይ ዜጎችን ተጠቃሚ የሚያደርግ ሀገር አቀፍ የተቀናጀ የጤና ምርመራ ዘመቻ ተጀመረ። በጋሞ ዞን በክረምት ወቅት ከ1.4 ሚሊዮን በላይ የተሻሻለ ዝርያ ያላቸው አቮካዶ ችግኞችን ለመትከል መታቀዱን የዞኑ ግብርና መምሪያ አስታወቀ። በዞኑ ለ2019 ትምህርት ዘመን ትምህርት ቤቶችን ለመማር ማስተማር ምቹ ማድረግ እንደሚገባ የጋሞ ዞን ትምህርት መምሪያ አሳሰበ። ክቡራን ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎች እንሻገራለን። በድጋሚም አብራችሁን ቆዩም። ከ41 ሚሊዮን በላይ ዜጎችን ተጠቃሚ የሚያደርግ ሀገር አቀፍ የተቀናጀ የጤና ምርመራ ዘመቻ በጋሞ ዞን አርባ ምንጭ ዙሪያ ወረዳ ላንቴ ቀበሌ በይፋ ተጀመረ። መርሃ ግብሩ በደቡብ ኢትዮጵያ ክልል 1.6 ሚሊዮን የህብረተሰብ ክፍልን ተጠቃሚ እንደሚያደርግም ተገልጿል። ለበረከት መስፍን ዘገባ አብራማዶ። የጤና ሚኒስቴር ተላላፊና ተላላፊ ያልሆኑ በሽታዎችን ለመቀነስ ያለመና በ8 ክልሎች ከ41 ሚሊዮን በላይ ዜጎችን ተጠቃሚ የሚያደርግ ሀገር አቀፍ የተቀናጀ የጤና ምርመራ ዘመቻ በጋሞ ዞን አርባ ምንጭ ዙሪያ ወረዳ ላንተ ቀበሌ በይፋ አስጀምረዋል። በሀገር አቀፍ ደረጃ ለ5ኛ ዙር የተጀመረው ይህ ዘመቻም የተቀናጀ የማህበረሰብ ጤና ፕሮግራምን የማጠናከር ዓላማ እንዳለው ተገልጿል። የተቀናጀ የጤና ምርመራ ዘመቻው ከ400 በላይ ወረዳዎችን የሚሸፍን ሲሆን በማህበረሰብ አቀፍ ደረጃ የትራኮማና የዚዮኔ በሽታዎች መከላከያ መድኃኒቶች ይሰራጫሉ። በተጨማሪም የወባ በሽታ መከላከያ፣ የአልጋ አጎበር እደላም፣ የአይን ጤና፣ የማህፀን ጫፍ ካንሰርና የቲቢ በሽታ ልየታና ሕክምና አገልግሎቶች ይሰጣሉ ተብሏል። ዘመቻውን በይፋ ያስጀመሩት በኢፌድሪ ጤና ሚኒስቴር ደኤታ አማካሪ አቶ ሌሊሳ አማኑኤል እንደገለጹት ባለፉት 2 ዓመታት ሚኒስቴር መስሪያ ቤቱም በጤና ፕሮግራም ከአጋር ድርጅቶች ጋር በቅንጅት በመስራት ውጤታማ ተግባራትን አከናውነዋል። ባለፉት 2 ዓመታት የጤና ሚኒስቴር በዘመቻ መልክ የሚካሄዱ የጤና ስራዎችን በቅንጅት ለመስራት ውህደትና ውጤታማነትን ለማጠናከር ዋናው ስትራቴጂ በማድረግ ይህን የድርጊት ስልት ኢካስ ወይም ኢትዮጵያን ኮላቦሬቲቭ አክሽን ስትራቴጂ በመንደፍና በመተግበር ላይ ይገኛል። ይህንን ኢካስ በዓለም አቀፍ ደረጃ ቅድም አቶ በላ እንደጠቀሱት 2 አገራት ቅድሚያውን ወስደው ይገኛሉ። ይሄም ኢትዮጵያና ናይጄሪያ ናቸው። በመደበኛ የጤና አገልግሎት ከፌዴራል ጀምሮ እስከ ቀበሌ ድረስ መንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር በተቀናጀ ሁኔታ ዓመታዊ የበሽታ መከላከልና መቆጣጠር የአፈጻጸም እቅድ በማውጣት ላለፉት በርካታ ዓመታት ተግባራዊ ሲደረግ ቆይቷል። በዚህ ክንውን ተስፋ ሰጪ ውጤቶች የተመዘገቡ ቢሆንም በሌላ በኩል ደግሞ በሳይንሳዊ መረጃ ላይ የተመሰረተ የበሽታ መከላከልና ቁጥጥር እንዲሁም ማጥፋት ስልቶችን መንደፍ እና መተግበር ከመቼውም በላይ ወቅታዊና ቅድሚያ ሊሰጠው የሚገባ ጉዳይ ነው። ሁሌም አዳዲስ አሰራሮችን ፈትሸን ልንተገብር እንደሚገባ ሁሉም ባለድርሻ አካል የሚገነዘበው ጉዳይ ነው። በዘንድሮ ፕሮግራም የተመረጡ 7 የበሽታ አይነቶችን ለመቀነስ በትኩረት እንደሚሰራ አስታውቀዋል። በዚህም ረገድ ሚኒስቴር መስሪያ ቤቱ አስፈላጊውን ድጋፍ ያደርጋል ያሉት አቶ ሌሊሳም የፕሮግራሙ አስፈጻሚዎች የሚጠበቅባቸውን ኃላፊነት እንዲወጡ ጥሪ አቅርበዋል። ይህ በዚህ ሳውንድ የምናከናውነው ቴሌኮም ፕላስ ብለን የሰየምነው ዘመቻ ከፍተኛ ተጽዕኖ ያላቸውን 7 የጤና አገልግሎት ያቀናጀ ሲሆን እነሱም የትራኮማ ወይም የአይን ማዝ የምንለው፣ የዝሆኔ በሽታ ወይም ሊምፋቲክ ፍላሪያሲስ፣ የፎከት ወይም ኦንኮሰርኪያሲስ፣ የጅምላ መድኃኒት እደላና የአይን ጤና ምርመራ፣ የወባ፣ የቲቢ ወይም የሳምባ ነቀርሳ እና የማህፀን በር ጫፍ ካንሰር ምርመራዎችን ያጠቃልላል። ዘመቻው የተቀናጀ አገልግሎት አሰጣጥ ዘዴን በመጠቀም ህብረተሰቡ ጋር እንዲደርስ ይደረጋል። ይህ የተቀናጀ የጤና ዘመቻ በ8 ክልሎች ማለትም በአማራ፣ በኦሮሚያ፣ በቤንሻንጉል ጉሙዝ፣ በጋምቤላ፣ በሲዳማ፣
በማዕከላዊ ኢትዮጵያ፣ በደቡብ ኢትዮጵያና በደቡብ ምዕራብ ኢትዮጵያ ክልሎች በተመረጡ 401 ወረዳዎች ይከናወናል። በዚህም ዘመቻ ከ41 ሚሊዮን ሕዝብ በላይ በተለያዩ የተቀናጀ የጤና አገልግሎቶች ይዳረሳሉ። የታቀደው ግብ እንዲሳካ ሚኒስቴር መስሪያ ቤታችን ሁሉን አቀፍ ድጋፍ የሚያደርግ መሆኑን እያረጋገጥ ሁሉም ባለድርሻ አካላት የሚጠበቅባቸውን ሚና በአግባቡ እንድትወጡ አሳስባለሁ። በኢትዮጵያ የዓለም ጤና ድርጅትና የአጋር ድርጅቶች ተወካይ ዶክተር ሳሪያ ማሊሞ እንደገለጹት የዓለም ጤና ድርጅት በኢትዮጵያ የጤና ጥበቃ አገልግሎቶችን ሲደግፍ ቆይቷል። የጤና ዘመቻ ፕሮግራም ከተጀመረ ወዲህ በዘርፉ በርካታ መሻሻሎችን ማስመዝገብ መቻሉን በመጥቀስ በዘንድሮ ዘመቻ ከ41 ሚሊዮን በላይ የህብረተሰብ ክፍሎችን የአገልግሎቱ ተጠቃሚ ለማድረግ መታቀዱን ገልጸዋል። የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊና የፕሮግራሞች ዘርፍ ኃላፊ አቶ መና መኩሪያ ባስተላለፉት መልእክት በክልሉ በ25 ወረዳዎች 1.6 ሚሊዮን የህብረተሰብ ክፍሎች በፕሮጀክቱ ተጠቃሚ እንደሚሆኑ ተናግረዋል። ዘመቻው ይህ ከሐምሌ 13 እስከ 24 ድረስ የሚካሄድ ሲሆን በዚሁም ዘመቻ በአገራችን ባሉ ክልሎች በተለይም በ400 ባሉ 8 ክልሎች በ401 ወረዳዎች የሚካሄድ ሲሆን ከ41 ሚሊዮን በላይ ሰዎች በዚህ ዘመቻ ተጠቃሚ ይሆናል። እንዲሁም በክልላችን በደቡብ ኢትዮጵያ ላይ ዘመቻው በ8 ዞኖች ባሉ 25 ወረዳዎች የሚካሄድ ሲሆን በዚህ ዘመቻ ላይ 1.6 ሚሊዮን በላይ ማህበረሰብ ተጠቃሚ እንዲሆን የታቀደ ነው። የጋሞ ዞን ምክትል አስተዳዳሪና የስራና ክህሎት መምሪያ ኃላፊ አቶ ሀክም ያየለ በበኩላቸው ፕሮግራሙ በዞኑ 327,000 የህብረተሰብ ክፍሎችን ተጠቃሚ ያደርጋል ብለዋል። በሽታን መከላከልና መቆጣጠር የሚቻለው ጤናማ ማህበረሰብ ሲኖር ብቻ ነው ያሉት አቶ ሀክምም ይህንን ለመፍጠር በጤናው ዘርፍ በትኩረት መስራት ያስፈልጋል ብለዋል። ጤናው የተሟላ ሰው ምርትና ምርታማነትን ለማረጋገጥ አይችልም። ስለዚህ ምርትና ምርታማነታችንን ለማረጋገጥ አረንጓዴ አሻራችንን ለማሳለጥ ከተረጂነት ወደ ምርታማነት ብለን ያስቀመጥነውን ግብ ለማሳካት የጤናው ዘርፍ ላይ የምናደርገው ርብርብ የምንሰራው ስራ ጤንነቱ የተጠበቀ ማህበረሰብ የመፍጠር ጉዳይ በጣም ወሳኝ ጉዳይ ነው ማለት ነው። ስለዚህ ዛሬ ለነዚህ ጉዳዮች እንቅፋት የሆኑ 7 የተለያዩ በሽታዎች ላይ ነው ያው ዘመቻው እዚህ የሚጀመረው። በጋሞ ዞን በክረምት ወቅት ከ1.4 ሚሊዮን በላይ የተሻሻለ ዝርያ ያላቸው የአቮካዶ ችግኞችን ለመትከል መታቀዱን የዞኑ ግብርና መምሪያ አስታወቀ። የብሔራዊ አቮካዶ ልማት ፕሮግራም ዞናዊ የችግኝ ተከላ ማስጀመሪያ መርሃ ግብር በአርባ ምንጭ ዙሪያ ወረዳ ኦቾሎ ላንቴ ቀበሌ በይፋ ተጀምሯል። ዮሐንስ ባይሳ ተጨማሪ አለው። የብሔራዊ የአቮካዶ ልማት ፕሮግራም ዞናዊ የችግኝ ተከላ ማስጀመሪያ መርሃ ግብር በአርባ ምንጭ ዙሪያ ወረዳ ኦቾሎ ላንቴ ቀበሌ በይፋ ተጀምሯል። በማስጀመሪያ መርሃ ግብሩ ላይ የተገኙት የጋሞ ዞን ዋና የመንግስት ተጠሪ አቶ ገዛኝ ጋሞ እንደገለጹት በ3 ወረዳዎች ተጀምሮ ወደ ሌሎች አካባቢዎች የሚስፋፋው ይህ ፕሮጀክት የአርሶ አደሩን የምግብ ዋስትናን ከማረጋገጥ ባለፈም የአመጋገብ ስርዓትን በማሻሻል ረገድ ብሎም የቤተሰብ ኢኮኖሚን በመገንባት በኩልም ከፍተኛ ፋይዳ አለው ብለዋል። አርሶ አደሩ ችግኞቹን ከተከሉ በኋላ ጸድቀው ለአመርቂ ውጤት እስኪበቁ ድረስም እንክብካቤና ክትትል ሊያደርጉ እንደሚገባ ማሳስበዋል። ያው ፕሮጀክቱ የሚደግፈው እስከ ሁሉንም ሰው ጋር ለማድረስ አይደለም። በተወሰነ ደረጃ የተወሰኑ አርሶ አደሮች በደንብ እንዲይዙት ይደረግና በራሱ አግሮ ኢኮሎጂ ደግሞ ለሁሉም አካባቢ የማዳረስ ስራ በቀጣይነት ይሰራል ማለት ነው። ስለዚህ ከዚህ ቀደም አቮካዶ አርሶ አደሩ ይተክላል አለ። ግን አሁን ይሄን የተሻሻለውን እንዲጠቀም የማድረግ አሁን እዚህ ቀበሌ ላይ አሁን አርባ ምንጭ ዙሪያ ወረዳ ደጋ ኦቾሎ ላይ ዛሬ ስናስጀምር እዚህ ቀበሌ ላይ የተመረጡ አርሶ አደሮች አሉ። እነኚህ የተመረጡ አርሶ አደሮች እያንዳንዳቸው መትከል ያለባቸውን ይተክላሉ። ዳይቨርሲፋይ ነው የሚደረገው። ያው ብዙም ለብቻውን እንትን አያደርግም። አሁን ለምሳሌ እዚህ ከተተከለ ውስጡ ላይ ሌሎች ሰብሎችን መጠቀም ይቻላል። ስለዚህ እንደዚህ አይነት ሰብሎችን በማጠናከር ዳይቨርሲፋይ በማድረግ አርሶ አደሩ
ከአንድ አይነት ወጣ ብሎ 3-4 አይነቶችን ማሳው ላይ እንዲኖር በማድረግ ይህን አንደኛ ለገበያም ቀርቦ ከፍተኛ ዋጋ ይወስዳል። ሁለተኛ ከተጠቀሙ ራሱ ከፍተኛ ተጠቃሚ ይሆናሉ ማለት ነው። ብሔራዊ ፕሮግራም እንደ ሀገር ነው ይሄ ፕሮግራም እየተሰራ ያለውና እንደ ሀገር የተጀመረውን ደግሞ እኛ ዞን ላይ ዛሬ ላውንች እያደረግን ነው። በስፋት የሚሄድ ፕሮግራም ነው። የጋሞ ዞን ግብርና ቢሮ ኃላፊ አቶ ማጌሶ ማሾሌ በበኩላቸው የተዘጋጁ ችግኞች ከፍተኛ ምርት መስጠት የሚችሉ የተሻሻሉ ዝርያዎች መሆናቸውን ጠቅሞ በ8 ክላስተሮች የሚካሄደው ይህ ልማት በርካታ አርሶ አደሮችን ተጠቃሚ እንደሚያደርግም ተናግረዋል። አክሎም በ5000 ሄክታር መሬት ላይ ከ1.4 ሚሊዮን በላይ ችግኞች ለመትከል እቅዶች መያዛቸውን ጠቁመዋል። በትንሹ በአንድ ቀበሌ ላይ 60 አርሶ አደሮች የመጀመሪያ ዙር ተጠቃሚ ይሆናሉ። 5 ሄክታር በድምሩ ይተከልላቸዋል የመጀመሪያ ዙር ላይ። በተመሳሳይ ሁኔታ ሁለተኛ ዙር፣ ሶስተኛ ዙር እየተባለ ይተከላል። ይህም ብቻ ሳይሆን ወደ ሁሉም የዞናችን አካባቢ የሚሰፈር ማለት ነው። እነዚህ በተመረጡ 3 ወረዳዎች ላይ ቅድም እንደተባለው 5000 ሄክታር ለመትከል በአንድ ሄክታር የሚያስፈልግ የችግኝ መጠን 278 ችግኝ ነው። ስለዚህ በአጠቃላይ 1.4 ሚሊዮን ያህል ችግኝ በእነኚህ ቦታዎች ላይ ተከላ ይደረጋል። ይሄ በዚህ ዓመት የሚተገበር ነው። ይሄ ፕሮግራም ግን ለ15 ተከታታይ ዓመታት ስለሚከናወን አጠቃላይ በቆላ የዞናችን እንደሚታወቀው በቆላ ላይ በሙዝ ፍራፍሬ ይታወቃል። ደጋ ላይ በአፕል ፍራፍሬ ይታወቃል። ወይና ደጋ ላይ ደግሞ በአቮካዶ በተመሳሳይ ሁኔታ የሚታወቅበት ደረጃ ላይ ለማድረስ ይሰራል። በተመሳሳይ አርባ ምንጭ ዙሪያ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ መርደኪዮስ ከርባ እንደገለጹት አካባቢው በፍራፍሬ ምርቱ የሚታወቅ እንደመሆኑ መጠን በወረዳው ባሉ 4 ቀበሌዎችና 8 ክላስተሮች እንቅስቃሴው ተጀምሯል ነው ያሉት። እንደመነሻም 1200 ችግኞችን ለመትከል ታቅዶ ወደ ስራ መገባቱን አብራርተዋል። እንግዲህ ይሄ በተለይ የአቮካዶ ኢኒሼቲቭ እንደ ሀገር ከተጀመረ በኋላ በእኛ ወረዳ 4 ቀበሌያትን መሰረት አድርጎ ይሰራል። 4 ቀበሌያትን ደጋ ኦቾሎ፣ ደጋ ሻራ፣ ገንታ መይጨና ደጋ ጨንጌ ማለት ነው። እነዚህ ቀበሌያት አንደኛ ለአቮካዶ ለማምረት እጅግ በጣም ተስማሚ የሆነ አየር ጸባይ ያለበት አርሶ አደሩም በኩታ ገጠም ተክሎ በአግባቡ ማምረት የሚችልባቸው ብዙ ምቹ ሁኔታዎች ስላሉ እነዚህን 4 ቀበሌያትን መርጠናል። እንግዲህ በእያንዳንዱ ቀበሌ 2 ክላስተሮች ይኖሩናል። በዕለቱ የችግኝ ተከላ ከተካሄደባቸው አርሶ አደሮች መካከል አርሶ አደር ኢዮብ ኤርሚያስ በሰጡት አስተያየት አዲሱ የተሻሻለው ዝርያ ከዚህ ቀደም ከነበረው የአቮካዶ ዘር የተሻለ ምርት የሚሰጥ በመሆኑ ያደሉ ተጠቃሚ በመሆናቸው ደስተኛ መሆናቸውን ተናግረዋል። እኔ ማሳ ላይ የተከለው አቮካዶ ችግኝ ነው። እሱን ያው አንከባክበን ለመንግስት ለማድረስ እንፈልጋለን። አሁን እኛ የተከልነው ችግኝ ያው እስከ ዘር እንትን ለማድረግ ድረስ እንጠብቃለን። ይህ አዎንታዊ ተሞክሮ በቀጣይ በዞኑ በሚገኙ ሌሎች መዋቅሮችና አካባቢዎችም ልምድ ተቀስሞ ሰፊ የማስፋፋት ስራ እንደሚሰራም ተመላክቷል። ከአየር መዛባት ጋር ተያይዞ ሊከሰቱ የሚችሉ ችግሮችን አስቀድሞ በመለየትና ቴክኖሎጂ አጠቃቀምን በማጎልበት በተያዘው የመኸር ወቅት የተሻለ ምርት ለማግኘት ትኩረት ማድረግ እንደሚገባ የጋሞ ዞን ግብርና መምሪያ አስገነዘበ። መምሪያው ለኢሊኖ ክስተት የማይበገር ግብርናን በመኸር አዝመራ እውን እናደርጋለን በሚል መሪ ሀሳብ የ2018-19 ዞናዊ የመኸር ተግባራት ንቅናቄ አካሂዷል። የአምላክነሽ ተረፈ ተጨማሪ አላት። ኤልኒኖ በፓሲፊክ ውቅያኖስ የባህር ወለል ሙቀት መጨመር ምክንያት የሚከሰት መደበኛውን የአየር ንብረት ሚዛን የሚያዛባ ተፈጥሯዊ ክስተት መሆኑ ይታወቃል። ይህንን ክስተት ተከትሎ በሀገራችን ብሎም በጋሞ ዞን በግብርናው ዘርፍ ምርትና ምርታማነት ላይ ተጽዕኖ እየተስተዋለ ነው። በመሆኑም የጋሞ ዞን ግብርና መምሪያ የኤልኒኖን ክስተት የማይበገር ግብርናን በመኸር አዝመራ እውን እናደርጋለን በሚል መሪ ሀሳብ የ2018-19 ዞናዊ የመኸር ተግባራት ንቅናቄ የዞኑ ሁሉ መዋቅር አመራር
አመራርና ባለድርሻ አካላት በተገኙበት አካሂዷል። በንቅናቄ መድረኩ መልእክት ያስተላለፉት የጋሞ ዞን ምክትል አስተዳዳሪና የስራና ክህሎት መምሪያ ኃላፊ አቶ ሐኪሜ አየለ በአየር መዛባት ምክንያት የሚፈጠር የምርት መቀነስን ለመግታት ከመቼውም ጊዜ በላይ አመራሩና ባለድርሻ አካላት ለአርሶ አደሩ ድጋፍ እንዲያደርጉ ጠይቀዋል። ጸጋዎችን በአግባቡ በመጠቀም የአርሶ አደሩን ተጠቃሚነት ማሻሻል ላይ ማተኮር እንደሚገባ ተናግረዋል። በተለይም ከኢሊኖን ጋር በተያያዘ ሊከሰቱ የሚችሉ ችግሮችን አስቀድሞ በመለየትና በቴክኖሎጂ በመታገዝ የመኸር ምርታማነት ላይ በትኩረት እንዲሰራ መልእክት አስተላልፈዋል። ከፊታችን መኸርን የተጋረጠ ቻሌንጅ እንዳለ ታሳቢ አድርገን ኢሊኖ ሊከሰት እንደሚችል ሰው ሊራብ እንደሚችል ከግብርና ጋር ተያይዞ ሰፋ ያለ ተግዳሮት ሊገጥመን እንደሚችል አስበን አልመን አቅደን ባህላዊ የግብርና አስተራረሳችንን ወደ ዘመናዊና በቴክኖሎጂ የተደገፈ የምርት ሂደት የምንሸጋገርበት መድረክ መሆን እንዳለበት ታሳቢ ሊደረግ ይገባል ማለት ነው። ስለዚህ ይህን ታሳቢ ያደረገ የእናንተ ቅንጅት ይፈልጋል። በመስክ በመገኘት አርሶ አደሩን በቴክኖሎጂ አጠቃቀም፣ ግብዓት አቅርቦትና በሰብል ጥበቃ በቅርበት መደገፍ ይጠይቃል። የጋሞ ዞን ግብርና መምሪያ ኃላፊ አቶ ማጊሶ ማሾሌ በበኩላቸው የ2018-19 የምርት ዘመን የመኸር እርሻ ምርታማነትን ለማሻሻል ዞኑ ልዩ ትኩረት መስጠቱን ገልጸዋል። ባለፉት ጊዜያት ያጋጠሙ ችግሮችን አስቀድሞ በመረዳት በመኸር ምርት ወቅት ፈጥኖ የሚደርሱ የሰብል አይነቶች ላይ ትኩረት በመስጠት እንዲሰራም ገልጸዋል። ኢሊኖ ክስተት በፓሲፊክ ውቅያኖስ መካከለኛውና ምስራቃዊ ክፍል ላይ በሚኖር በሙቀት መጨመር ምክንያት ኢትዮጵያንና አካባቢው ላይ ያሉ ላይ እንግዲህ የዝናብ መቀነስን በበልግም በመኸርም እንደሚያመጣ ነው ከሳይንስ መረዳት የተቻለው። ሜትሮሎጂም እየተነበየ ያለው ይሄንን ነው። ስለዚህ ይህን ተከትሎ በአጭር ጊዜ ሊደርሱ የሚችሉ ሰብሎች ላይ ትኩረት አድርገን በመኸር የምንሄደው ማለት ነው። ስለዚህ ቀድሞ የመግባት ነገር አሁን አልተስተዋለም። ከመኸር አኳያ አንዳንድ ደጋማ አካባቢዎች ላይና ውስን ቆላማ አካባቢዎች ላይ ዝናብ ጀምሯል። ስለዚህ ይህን ዝናብ ተጠቅሞ ፈጥኖ መዝራት ይፈልጋል። ፈጥኖ የመውጣት ነገርም ስለሚኖር በመጠን ደረጃም ከሌላው ጊዜ ያነሰ ስለሚሆን ፈጥኖ ሊደርሱ የሚችሉ ሰብሎች ላይ ትኩረት አድርገን ለመሄድ ነው የተግባባን ያለ ነው። በተለይ በቆሎ ላይ ያለን አቅም ወደ ጤፍ፣ ወደ ቦሎቄ፣ ወደ ማሾ ዝቅ ማድረግ አለብን የሚለውን ነገር በተለይ ቆላማ አካባቢዎች ላይ ይህንን መግባባት ስራ እየሰራ ነው የምንገኘው። የመምሪያው ምክትል ኃላፊ አቶ ወርቅነህ ካልሳ በዞኑ የተለያዩ መዋቅሮች በኢሊኖን ምክንያት የሰብል ምርታማነት ችግር ማጋጠማቸውን አንስተው በመኸር ወቅት ምርታማነትን ለማሳደግ ከወዲሁ ሊሰራ ይገባል ብለዋል። ከበልግ አጋማሽ ጀምሮ የኛ ዞን በኢሊኖ እየተጎዳ ነው ያለው። በከፍተኛ ጉዳት ላይ ያሉ መዋቅሮችም ምዕራብ ቦረዳ፣ አርበን ዙሪያ፣ ጋጮ ባባ ጉዳት የደረሰባቸው መዋቅሮች ናቸው። በወቅቱ ዝናብ እጥረትም በማነስም በመብዛትም ጉዳቱ ከፍተኛ ጉዳት ደርሶበታል። ደጋዎቹ ላይ ዝናብ በመብዛት ነው ጉዳት የደረሰው። ቆላዎቹ ላይ ደግሞ እጥረትን ወይም በማነስ ነው ጉዳት የደረሰው እና ይህን በሚክስ ደረጃ በዚህ በመኸር ወቅት ላይ መሰራት እንዳለበት አቅጣጫዎች ተቀምጠዋል። የጋርዳ ማርታ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ አዲሱ አሼና የቦረዳ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ማቴዎስ ፈለቀ እንደገለጹት ባለፈው የምርት ወቅት በኢሊኖን ምክንያት ምርታማነት ላይ ተግዳሮቶች ማጋጠማቸውን ጠቁመው በተያዘው የምርት ወቅት የተሻለ ምርት ለመሰብሰብ ቅድመ ዝግጅት ማድረጋቸውን ገልጸዋል። 12 ገጠር ቀበሌያት 7ቱ ላይ ችግር ተፈጥሯል ማለት ነው። ያው ከፍተኛ ጉዳት ደርሷል። ደጋማ አካባቢ አሉ ያግሌ ቦላ ጋርዳ በክፍልና ላይሻ ጭልባ አካባቢ የተወሰነ ጥሩ ነው። ከዛ ባለፈ ቀሪዎች ላይ ከፍተኛ ጉዳት አድርሰዋል ማለት ነው። ምን ያክል ነው ከግባችን አንጻር ጉዳት ደረሰው የሚለውን እቅድ አድርገን እሱን የሚከስ ቅድመ ዝግጅት አድርገናል። በተከሰተው የኢሊኖ ክስተት ከፍተኛው ከ70% በላይ በቆሎ በተለይ ዘገይቶ የተዘሩ ማሳዎች የተጎዱበት ሁኔታውም አለ። ከዚህን መነሻ ተደርጎ እንግዲህ ህዝባችን በመኸር ወቅት ለመካስ ከፍተኛ ርብርብ እየተደረገ ነው ያለው። የመጀመሪያው የተዘራውን በቆሎ
የሞተውን ያነሳን እርሻ እንቅስቃሴ እያደረገን ለመኸር የሚሆኑ ማሳዎችን እያዘጋጀ ያለንበት ሁኔታዎች አሉ። በዚህም ከፍተኛውን ድርሻ ቶሎ የሚደርሱ ሰብሎች ላይ ትኩረት ለማድረግና በተለይ ስራ ስርና የተለያዩ ሆርቲካልቸር ሰብሎች ላይ ትኩረት አድርገን ለመስራት አቅደን እየተንቀሳቀሰና አርሶ አደርም በዚህ ዝግጅትና ስራ እየሰራ ያለበት ሁኔታዎች አሉ። የአየር ንብረት ለውጥ ተጽዕኖን ለመቋቋም የአካባቢ ጥበቃና የአየር ንብረት ለውጥ ቁጥጥር ስራዎችን ማጠናከር እንደሚገባ ተጠቆመ። የጋሞ ዞን አካባቢ ጥበቃና የአየር ንብረት ለውጥ ቁጥጥር ጽሕፈት ቤት ጽዱ ኢትዮጵያ ለትውልድ በሚል መሪ ቃል ያዘጋጀው ንቅናቄ መድረክ በአርባ ምንጭ ከተማ አካሂዷል። ለሮማን ኦልኬ ዘገባ ይመንሻል ዮሴፍ። በንቅናቄው ተገኝተው መልእክት ያስተላለፉት የደቡብ ኢትዮጵያ ክልል አካባቢ ጥበቃና የአየር ንብረት ለውጥ ባለስልጣን ዋና ዳይሬክተር አቶ ጊዛቴ ጊጄ በዓለም ደረጃ ከአካባቢ ጥበቃ ማነስና በአየር ብክለት ምክንያት የተለያዩ በሽታዎች እየተከሰቱ መሆኑን ገልጸዋል። በመሆኑም አካባቢን ከብክለት መጠበቅ የህልውና ጉዳይ ነው ሲሉም አስገንዝበዋል። ስለ ትውልድ መቀጠልና አለመቀጠል ነው እያወራን ያለ ነው። የደረቅ ቆሻሻና አያያዝና አወጋገድ አዋጅ በኢትዮጵያ ታሪክ የክቡር ጠቅላይ ሚኒስትር ራሱ ጠይቆ ያወጣ አዋጅ ነው። አደገኝነቱን ስለሚያውቅ ስለሚረዳ ምናልባት የቅንጦት ጉዳይ ተደርጎ ሊወሰድ አይገባም። አሁን የምናወራው አጀንዳ የቅንጦት አጀንዳ አይደለም፣ የትውልድ አጀንዳ ነው። የጋሞ ዞን ምክትል አስተዳዳሪና የስራና ክህሎት መምሪያ ኃላፊ አቶ አኪማ ያየለ በበኩላቸው የአካባቢ ብክለት በሰው ልጅ ጤና፣ ኢኮኖሚ ብሎም ህይወት ባላቸው ነገሮችና ተፈጥሮ ላይ ዘርፈ ብዙ ተጽዕኖዎችን እንደሚፈጥር ጠቅሰው የአየር ንብረት ለውጥ የሚያመጣውን አደጋ በትብብር መክታት ይገባልም ብለዋል። ጊዜያቸው ያለፉ ተረፈ ምርቶችን በአግባቡ ማስወገድ ከአካባቢ ጥበቃ ረገድ ጉልህ ሚና እንዳለው አመላክተው የአካባቢ ጥበቃ ህጎችንና ደንቦችን ማክበርና ማስከበር የሁሉም ኃላፊነት መሆኑን አስገንዝበዋል። በአባያና ጫሞ ሐይቆች ላይ የደለል ክምችት በመጨመሩ የሐይቆቹ ጥልቀት እየቀነሰና በአካባቢው ስነ ምህዳር ላይም አሉታዊ ተጽዕኖ እያደረሰ መሆኑን ጠቁመው ይህንን ለመከላከል የተቀናጀ የህብረተሰቡ እንቅስቃሴ እንደሚያስፈልግም አብራርተዋል። አካባቢ ከሌለ ህይወት ያለውም ህይወት የሌለውም መኖር አይችልም። ስለዚህ ከዚህ አካባቢን መጠበቅ ያስፈልጋል። እንግዲህ ተደጋግሞ በእርሻ የደከመ መሬት ያረጀ የሄደ ነው፣ በናዳ ያየን ነው። እነዚህ ደግሞ የሚያረጁ መሬቶች ማረፍ ይፈልጋሉ፣ በደን መሸፈን ይፈልጋሉ። ስለዚህ ይሄን ኃላፊነት መውሰድ መቻል አለብን ሁላችን። እንደገና ተራራ መጠበቅ አለበት። ሻራ በኩል ያለው ተራራ መጠበቅ አለበት። እዚህ ጋንታ ተራራ መጠበቅ አለበት። ብቻም አይደለም የኩልፎ ተፋሰስ ከጉግ ማውንቴን ጀምሮ ያለው ሙሉ በሙሉ የአፈርና ውሃ ጥበቃ ስራችን በአግባቡ መስራት አለብን ማለት ነው። የጋሞ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ገዛይን ጋሞ የአካባቢን ንጽህና መጠበቅ የህልውና ጉዳይ መሆኑን ገልጸው ለህብረተሰቡ ተከታታይ የግንዛቤ ማስጨበጫ ስራዎችን ማከናወን አስፈላጊ መሆኑን አመላክተዋል። የፕላስቲክ ቆሻሻ በከተሞች ላይ እየፈጠረ ያለው ብክለት አሳሳቢ ደረጃ ላይ መድረሱን አመላክተው በተፈጥሮ የተቸሩ የዞኑ ሀብቶች ከብክለት ካልተጠበቁ ዞኑን ተመራጭ የቱሪስት መዳረሻ ለማድረግ በተያዘው እቅድ ላይ አሉታዊ ተጽዕኖ እንደሚፈጥር ገልጸዋል። ከቤት ውስጥ የሚወገዱ የፕላስቲክ ቆሻሻን መልሶ መጠቀም የአካባቢ ጥበቃ አዎንታዊ ሚና እንዳለው አስረድተው የገቢ ምንጭም እንደሚሆን ጠቁመዋል። እንግዲህ አካባቢ ጥበቃም ሲባል ብዙ ነገሮችን ነው የሚይዘው። ደንን ይይዛል፣ አፈርን ይይዛል፣ ተፋሰስ ስራዎችን ይይዛል። ውሃዎቻችንን በደንብ ካልጠበቅን ተፈጥሮ ራሱ እኛን ካለንበት ቀያውላ ያባራል ማለት ነው። የበሰበሱ ፕላስቲክ ነክ ነገሮችን በሙሉ መሰብሰብ ባህል ማድረግ ያስፈልጋል። ከተሞች ላይ አሁን የቆሻሻ ገንዘብ ሆኗል፣ ብር ነው። ቆሻሻ ተሰብስቦ ፕላስቲክ ለብቻ ይሰበሰብና እንደገና ሪዩዝ ነው የሚደረገው። ሪዩዝ ይደረጋል። ገሻ ምናምን እዚህ 5 አሉ አርባ ምንጭ ከተማ ላይ ሰብስበው ፈሽቶ እንደገና ሌላ አይነት ነገር የሚሰሩ። ስለዚህ ገንዘብ ነው ማለት ነው። ሃይላንድ
ፌስታል እንደዚሁ ገንዘብ ነው። ግን እንትኑ ከፍ ያለ ነው። የብክለት መጠኑ ከመጠቀም ሪዩዝ ከማድረግ ይልቅ የሚፈጥረው ነገር ከፍ ያለ ነው። ሐይቆቻችን ሁለቱ ሐይቅ አባይ ሐይቅ፣ ጫሞ ሐይቅ ስንመለከት ዛሬ ከ10 ዓመት በፊት ከነበረበት ምን ያክል ነው እርሻ መሬት የወሰደው? ይሄ የሞላው ሐይቁ ላይ ሄደ ቢታዩ በሙሉ ፕላስቲክ አለበት። አፈሩ በአፈር በኩል የሚመጣ ነው። ተግባሩን ከክረምት በጎ ፍቃድ እንቅስቃሴዎች ጋር በማቀናጀት በዘመቻ መልክ ማጠናከርና ለህብረተሰቡ በቂ ግንዛቤ መፍጠር እንደሚገባ ያሳሰቡት ደግሞ የጋሞ ዞን አካባቢ ጥበቃና የአየር ንብረት ለውጥ ቁጥጥር ጽሕፈት ቤት ኃላፊ አቶ ዲክሬ ዲላሴ ናቸው። እንደ ዞናችንም የተለያዩ አደጋ ስጋት የሚሆኑ ጉዳዮችን ጭምር ከአካባቢ ጥበቃ ስራዎች ጋር የሚገናኙ እየተገናዘብን የመጣናቸው ጉዳዮች አሉ ማለት ነው። ስለዚህ እነዚህ ነገሮችን ከማውራት አልፈን መተግበር መቻል አለብን። አክሽን መውሰድ መቻል አለብን። ኢንተርቬንሽን መኖር አለብን። የተቀመጡ ህጎችን ማስፈጸም መቻል አለብን። ጽዱ ኢትዮጵያን ለመጪው ትውልድ ለማስረከብ ሁሉም የበኩሉን ኃላፊነት እንዲወጣም ጥሪ አቅርበዋል። የመድረኩ ተሳታፊዎች ቀጣይነት ባለው የአካባቢ ጥበቃና የአየር ንብረት ለውጥ ዙሪያ የግንዛቤ ስራዎችን በመስራት ጽዱ ኢትዮጵያን ለትውልድ የማሻገር ተግባርን በላቀ ትኩረት እንደሚሰሩም ተናግረዋል። በዞኑ በቀጣይ ትምህርት ዘመን ትምህርት ቤቶችን ለመማር ማስተማር ምቹ ማድረግ እንደሚገባ የጋሞ ዞን ትምህርት መምሪያ አሳሰበ። መምሪያው ለትምህርት ያለ ስስት በሚል መሪ ቃል የ28 ዓመተ ምህረት የክረምት ትምህርት ለትውልድ ንቅናቄ መድረክ በአርባ ምንጭ ከተማ አካሂዷል። ለተመስገን ደበበ ዘገባ ፍሬ አበበ። መድረኩን በንግግር የከፈቱት የጋሞ ዞን ምክትል አስተዳዳሪና የስራና ክህሎት መምሪያ ኃላፊ አቶ ሀኪሜ አየለ ትምህርት ለአንድ ሀገር ሁለንተናዊ እድገትና ብልጽግና መረጋገጥ ዋስትና መሳሪያ መሆኑን ጠቅሰው ለትምህርት ጥራትና ውጤታማነት በልዩ ትኩረት መስራት ይጠበቅብናል ብለዋል። በዞኑ በ2018 ዓመተ ምህረት የትምህርት ስራንና የተማሪ ውጤትን ለማሻሻል በርካታ ስራዎች በተሻለ አፈጻጸም መከናወናቸውን ተናግረዋል። ትምህርት ቤቶችን ለመማር ማስተማር ስራ ሳቢና ምቹ ለማድረግ የወላጅ የተማሪ የመምህራንና የባለድርሻ አካላት ቅንጅት ወሳኝ በመሆኑ ለቀጣይ ስራ በተሻለ መቀናጀትና የላቀ ውጤት ማስመዝገብ ይጠበቅብናል ብለዋል። የጋሞ ዞን ህዝቦች ገና ከጥንት ጀምሮ በትጋት በጠንካራ የስራ ባህልና እርስ በርስ በመደጋገፍ የምንታወቅ ማህበረሰቦች ነን። ይህን መልካም እሴቶቻችን ወደ ትምህርቱ ዘርፍ በማምጣት ልጆቻችን በዓለም አቀፍ ደረጃ ተወዳዳሪ መሆን የሚችሉበትን እድል መፍጠር የሁላችን የቤት ስራ ነው። ባለፈው 2018 በዚህ በጀት ዓመት ከትምህርት ስራችን አኳያ በርካታ ስራዎች እየተሰሩ መጥተዋል። በተለይ የተማሪዎችን ውጤት ከማሻሻል አኳያ በ6ኛም በ8ኛ ክፍልም ከክልላዊ ፈተና አስቀድሞ የዞናዊ ፈተና በየትምህርት ቤቶች በተለያዩ መልኩ ሞዴል ፈተናዎችን በማዘጋጀት የተማሪ ውጤት ጋር ያለውን ችግር ለመፍታት ሰፊ ስራዎች ተሰርተዋል። የጋሞ ዞን ትምህርት መምሪያ ኃላፊ ዶክተር አዲሱ አዳሙ መንግስት እንደ ሀገር የትምህርት ፍኖተ ካርታን ከመቀየር ጀምሮ ለትምህርት ጥራት ልዩ ትኩረት ሰጥቶ እየሰራ መሆኑን ጠቅሰው እንደ ጋሞ ዞንም ለትምህርት ጥራት ልዩ ትኩረት በመስጠትና ከኩረጃ የጸዳ የፈተና ስርዓት በመዘርጋት በትኩረት እየተሰራ መሆኑን ገልጸዋል። ከትምህርት ጥራት በተጨማሪ ለትምህርት ፍትሃዊነትም ልዩ ትኩረት ተሰጥቶ እየተሰራ መሆኑን ነው ያመላከቱት። በዞናችንም የትምህርት ጥራትን ለማረጋገጥ ከተሰሩ በርካታ ስራዎች መካከል መማር ማስተማሩ ውጤት ላይ እንዲያተኩር ጠንካራ የክትትልና ድጋፍ ስርዓት መዘርጋት፣ የመምህራን ሙያዊ ብቃት ለማሻሻል የስልጠና እና የሙያ ልማት ፕሮግራሞችን መተግበር፣ የትምህርት ስርዓቱ በመሰረታዊ የመማር ብቃቶች እንዲያተኩር ማድረግ፣ የፈተና አሰጣጥና ምዘና ስርዓት ታማኝነትን ለማሳደግ እና ከኩረጃ የጸዳ የፈተና ባህል መገንባት፣ ሀገራዊ እና ክልላዊ ፈተና ተፈታኞች ለደረጃው ከሚመጥን የፈተና ይዘት ጋር ቀድመው እንዲለማመዱ ዞናዊ ፈተና መስጠት፣ ትምህርት ቤቶችን ለተማሪዎች ሳቢ እና ምቹ ማድረግ፣ ትምህርት ይዘት በአግባቡ እንዲሸፈን መስራት፣ የማጠናከሪያ ትምህርት መስጠት፣ የቤተ ሙከራ አደረጃጀት ማስተካከል ዋና ዋናዎቹ ነበሩ።
ከትምህርት ጥራት በተጨማሪ ለትምህርት ፍትሐዊነትም ልዩ ትኩረት ተሰጥቷል። ለመማር ማስተማር ስራ ትምህርት ቤቶችን ምቹና ሳቢ ማድረግን ጨምሮ በርካታ ስራዎች የተሻለ አፈጻጸም እንዳላቸው ገልጸው የትምህርት ፓኬጅን ሙሉ በሙሉ ከመፈጸም አኳያ ጉድለት መኖሩን ተናግረዋል። ችግሮችን በመለየት በትብብር በተጠያቂነትና በኃላፊነት ስሜት ከተሰራ በ2019 የትምህርት ዘመን ደረጃቸውን የጠበቁ ትምህርት ቤቶች የተሻለ የትምህርት ጥራትና ከኩረጃ የጸዳ የፈተና ስርዓት መገንባት እንደሚቻልም ዶክተር አዲሱ ገልጸዋል። ከዚህ ንቅናቄ መልስ በተለይ በተማሪ ልየታ እና ቅበላ በኢቶል የሚገነቡ ትምህርት ቤቶችን ግንባታ መደገፍ፣ ትምህርት ቤቶችን ለተማሪዎች ምቹ እና ሳቢ የማድረግ ስራ፣ የኢኤምአይኤስ የትምህርት መረጃን ማጠናከር፣ በተለይ ኢኤምአይኤስ የተማሪዎች መረጃ ቀጥታ ከበጀት ጋር የሚያያዝ ስለሆነ ኢኤምአይኤስ በጊዜ ጨርሶ ለክልሉና ለወርልድ ባንክ ማስረከብ በጣም አስፈላጊ መሆኑን መረዳት አስፈላጊ ነው። ለተማሪ ምገባ የሚሆን ምግብ ማምረት እና ሌሎች ስራዎች የፖለቲካ አመራሩን ቁርጠኝነት የሚፈልጉ ናቸው። የመድረኩ ተሳታፊዎችም ለትምህርት ጥራትና ውጤታማነት በርካታ ስራዎችን እየሰሩ መቆየታቸውን ተናግረው በክረምት ወራት ህብረተሰቡን በማነቃነቅ ትምህርት ቤቶችን ለትምህርት ስራ ምቹ ለማድረግ የሚጠበቅባቸውን እንደሚወጡ አመላክተዋል። እንግዲህ ህዝባችንን አስተባብረን ከላይ እስከታች ያለው ህዝብ አስተባብረን አንድ ተማሪ አንድ ለመጻፍ እንዲሁም ሌሎች የትምህርት ቤት የውስጥ ቁሳቁስ የማሟላት ስራዎችንም በስፋት ስንሰራ ቆይተናል። ከዛ ባሻገር እንደ ዲታ ወረዳ በተለይ ከትምህርት ባለሙያው ጋር ከትምህርት አመራሩ ጋር በትምህርት ስራው ጋር ሰፋፊ መድረኮችን ፈጥረን የመግባባት የመቀራረብ ስራዎችን ሰርተናል። ይህንን በማድረጋችን ባለፈው ዓመት የትምህርት ስራው በአጠቃላይ በመግባባት የተሰራበት አግባብ ነው ያለው። ይህ ክረምት በጎ ስራ ከዚህ በፊት ያልተለመደ አሁን ቅርብ ጊዜ ለትምህርት ትልቅ አስተዋጽኦ የሚያበረክት ትልቅ ሀብት የሚያድን ትልቅ ለትምህርት መሻሻል አስተዋጽኦ የሚያበረክት ሆኖ ተገኝቷል። ከዚህ አምና ከነበረን ክረምት በጎ ስራ የተለያዩ ስራዎችን ሰርተናል። አንዱ የተማሪ ውጤት ለማሻሻል አንዱ ከዩኒቨርሲቲና ከኮሌጆች የሚመጡ ተማሪዎችን እዚህ ያሉትን ሃይስኩልና ታችኛው ሌቭል ላይ ያሉ ተማሪዎችን ማስተማር ማብቃት አንዱ ዋነኛው ነው። ሌሎች ችግኝ ተከላ፣ ትምህርት ቤቶች ጥገና፣ ወንበር ጥገና፣ ማአት ነገሮች በክረምት ይሰራሉ። በብዙ ሚሊዮን የሚገመት ገንዘብ ያድናል። በብዙ መልኩ የትምህርት ጥራት ማሻሻል ላይ አስተዋጽኦ ያበረክታል። የወባ ወረርሽኝን ለመከላከል በአካባቢ ቁጥጥር ተግባራት የህብረተሰቡን ተሳትፎና ግንዛቤ ማሳደግ እንደሚያስፈልግ ተጠቆመ። የአርባ ምንጭ ከተማ አስተዳደር ጤና መምሪያ የወባ ወረርሽኝና አጣዳፊ የስርዓተ ምግብ አለመመጣጠን በሽታን ለመቆጣጠር ያለመ የንቅናቄ መድረክ አካሂዷል። ለሰላማዊ ተስፋ የዘገባ ስራክሳለ የአርባ ምንጭ ከተማ አስተዳደር ከንቲባ ዶክተር መስፍን መንዛ በመድረኩ እንዳሉት ወባን ለመከላከል በየደረጃው ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት የንቅናቄ መድረኮችን ማካሄድ ይገባል። የህብረተሰቡን ባህልና እሴት በጠበቀ መልኩ የአደጋ ጊዜ ተግባቦት ስልት ተቀይሶ መስራት እንደሚያስፈልግም አክለዋል። የወባ በሽታ ስርጭት መከላከልና መቀንጨርን ወይንም በኒውትሪሽን ምክንያት የሚመጣው ችግሮችን ለመከላከል የሚያስችል ከተማ አቀፍ ንቅናቄ መድረክ ነው። እንግዲህ እንደ ማህበራዊ ተቋም ጤና ላይ የምንሰራው ስራ እንደ ከተማ አስተዳደር የጤናና የሕክምና ቱሪዝም ለማረጋገጥ የምንሰራው ስራ ያው ጀምረን ብዙ ርቀት እየሄድን እንገኛለን። እንግዲህ እንደሚታወቀው አርባ ምንጭ የቱሪስት መስህቦች ያሉ በተፈጥሮም በባህልም በስፖርቱም በሁሉ የተሰጠን ነንና ጤናና ሕክምና ቱሪዝም ለማረጋገጥ የምንሰራው ስራ ምክንያቱም ቱሪዝም የልቀታችን ማዕከል ብለን የምንሰራው እንደተጠበቀ ሆኖ በሁሉ መልክ በአግሮ ቱሪዝም በኢንዱስትሪውም በሁሉ መስክ የተሳካ ስራ ለመስራት ያው እንደ አንድ ፒላር የምንሰራው ስራ ነው ማለት ነው። ስለዚህ ወባ ደግሞ እንግዲህ በጣም በሳብ ሳሃራንም በአፍሪካም በተለይ በእኛም ወደ ቆላማ አካባቢዎች አርባ ምንጭ ጨምሮ ከዚህ በፊት የነበረው የወባ ስርጭት በጣም ከፍ ያለ እንደነበር ሁላችን እናውቃለን። በጊዜ ሂደት ተወሰነ የቀነሰ ቢሆንም አሁን ደግሞ መጨመር እየታየ ነው። ወቅቱም የጠበቀ ዝናብ ወቅት መዛባትም ጨምሮ አየሩም ጋር ያለው ሁኔታ እንደተጠበቀ ሆኖ
ከህብረተሰቡ ማድረግ የሚገባ ጥንቃቄዎችን ካለማድረግ፣ አጎበሮችን ካለመጠቀም፣ ረግረጋማ ቦታዎች ላይ ውሃ ያወቀሩ አካባቢዎችን ውሃውን በማፋሰስ ንጽህና ከመጠበቅ አንጻር በተገቢው መስራት የሚገባን ስራዎችን ባለመስራታችን የወባ ስርጭቱ እየጨመረ ነው። በክልልም ደረጃ ቢሆን ምንም እንኳን ከሌሎች አካባቢዎች ዝቅ ያለ ቢሆንም ግን ስቲል የወባ ስርጭቱ እንዳለ ያሳያልና ያንን ስርጭት ለመቀነስ በርብርብ እንደዚህ በንቅናቄ መምራት አለብን፣ በጋራ ተጠናክረ መስራት አለብን ብለን የአርባ ምንጭ ከተማ ጤና መምሪያ ኃላፊ ዶክተር አንተነ ካሳይ በበኩላቸው የወባ በሽታን ለመከላከል ታካሚዎች በጤና ባለሙያ የታዘዘላቸውን መድኃኒት በአግባቡ እንዲወስዱ ግንዛቤ መፍጠር ያሻል ብለዋል። ዶክተር አንተነ አክለውም በአካባቢ ቁጥጥር ተግባራት ጠንካራ የማህበረሰብ ንቅናቄዎችን መፍጠር፣ የቤት ለቤት ጉብኝትና የወባ ቅኝት ተግባራትን ማጠናከር፣ የሎጂስቲክስ አቅርቦትን መከታተልና ማሳለጥ እንዲሁም የቁጥጥር ተግባራትን ማጠናከር እንደሚገባ አስገንዝበዋል። ወባ በማህበረሰባችን ከፍተኛ ጫና እያደረሰ ይገኛል። እንደ ከተማ 63000 አካባቢ ሰዎች በትኩሳት ተመርምሮ ወደ 15262 ያክል ሰዎች ወባ ተገኝቶባቸዋል። ይሄ ቁጥር በጣም ከፍተኛ ነው። ስለዚህ በተቻለ መጠን በተለይ ማህበረሰቡ የአካባቢ ላይ የቁጥጥር ስራዎችን ለምሳሌ የውሃ ያቆሩ ቦታዎችን ማፋሰስና ማዳፈን ስራ በመስራት ጓሮ በማጽዳት እንደ ጎማ ውሃ መይዙ እንደ ገል ስባሪ ሃይላንዶችን በማስወገድ ውሃ እንዳይዙ በማድረግ የአጎበር ያላቸው አጎበር በአግባቡ ሰቅሎ በመጠቀም ወባን መከላከል ስለሚቻል እነዚህ ተግባራትን ቆጥሮ መከወን ይፈልጋል። በመቀጠልም ጤና ተቋማት እነዚህን ማስተባበር፣ ጤና ተቋማትና አመራሮች፣ ጤና ኤክስቴንሽኖች እነዚህን ማህበረሰቡን አሳትፎ እነዚህን ተግባራት መስራት ይፈልጋል። ከዛ በተጨማሪ ሰው ትኩሳት ሲያመው በጊዜ ወደ ጤና ተቋም በመሄድ በመመርመር መድኃኒት በመውሰድ ለሌላ ሰውም ሳያስተላልፍ ራሱን መጠበቅ ይችላል የሚለውን መልእክት ማስተላለፍ ፈልጋለሁ። የዶክተር አመኑ አዳም መታሰቢያ የመጀመሪያ ደረጃ ሆስፒታል ስራ አስኪያጅ ዶክተር ሚልኪያስ መሰለ እንደገለጹት የግብዓት አቅርቦትና ቁጥጥር፣ የጸረ ወባ መድኃኒቶችና የሕክምና ግብዓቶች አቅርቦት እንዳይቆራረጥ መከታተል ያስፈልጋል። ዶክተር ሚልኪያስ አክለውም ለጤናማ አመጋገብና የአካባቢ ንጽህና መጠበቅ በትኩረት ሊሰራ እንደሚገባ አስገንዝበዋል። ወባን ለመቀነስ ምክንያቱም በዋና ወባ እንደ ከተማ ከፍተኛ ስርጭት ያለበት ከተማ ተደርጎ ነው በክልልም ደረጃ የተቀመጠውና እንደ ምክንያት ከተቀመጡ ነገሮች ውስጥ አንዱ የጽዳት የከተማ ጽዳት ወይም ፍሳሽ አወጋገዶችን በተመለከተ እንዴት ማድረግ እንዳለብን እና የት አካባቢ የትኞቹ ቀበሌያት ላይ ክፍተቶች አሉ የሚለው ስርጭቱ ከፍተኛ ነው። ለምሳሌ እንደ አዲስ ከተማ ክፍለ ከተማ ቤት ለቤት ያለውን የእያንዳንዱን ግለሰብ የአጎበር አጠቃቀም ግቢያቸው ውስጥ ያለውን የንጽህና አጠባበቅ እንዴት ነው የሚለውን የሚመረምሩ የጤና ኤክስቴንሽን ሰልጣኝ ተማሪዎችን ከ20 በላይ የሚጠጉ ልከን የገመገምንበት ሁኔታም አለና ከዛ በመነሻ ማድረግ ኢቭን በቀበሌያችን ያሉ የተመደቡ የራሳችን ጤና ኤክስቴንሽን ባለሙያዎችም አሉ። ከነሱ ጋርም በጋራ በመሆን የተቀመጠውን ግብ ለማሳካት ጥረት እያደረግን ነው ያለነውና አስተያየታቸውን ለጋሞ ቴሌቪዥን የሰጡ የመድረኩ ተሳታፊዎችም የወባ ወረርሽኝን ለመከላከልና በአካባቢ ቁጥጥር ተግባራት ላይ የበኩላቸው ሚና እንደሚወጡ በመግለጽ ጤና ተቋማት ግንዛቤ ከመፍጠር ረገድ የሚሰሩት ስራ ተጠናክሮ ሊቀጥል እንደሚገባ አሳስበዋል። በክልሉ በሚቀጥሉት 2 ወራት የወባ በሽታ ስርጭትን 75 በመቶ ለመቀነስ እንደሚሰራ የደቡብ ኢትዮጵያ ክልል ጤና ቢሮ አስታወቀ። የክልሉ ጤና ቢሮ የወባ ወረርሽኝና አጣዳፊ የምግብ ስርዓት አለመመጣጠን በሽታን ለመቆጣጠር ያዘጋጀው የንቅናቄ መድረክ በጎፋ ዞን ሳውላ ከተማ ተካሂዷል። ለጴጥሮስ ገመቹ ዘገባ መስፍን ባንጃ። በመድረኩ መልእክት ያስተላለፉት የደቡብ ኢትዮጵያ ክልል ጤና ቢሮ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ አጉኔ አሾሌ በዓለም አቀፍ ደረጃ 44 በመቶ የሚሆነው የማህበረሰብ ክፍል ለወባ በሽታ ተጋላጭ በሆኑ አካባቢዎች እንደሚኖር ገልጸዋል። 80 በመቶ የወባ ጫና ካለባቸው 18 ሀገራት ኢትዮጵያ አንዷ መሆኗንም አንስተዋል። ወባ በሚከሰትባቸው ሀገራት በየዓመቱ 1.2 በመቶ ኢኮኖሚ ይቀንሳል ብለዋል። በክልሉ 7.6 ሚሊዮን ማህበረሰብ ለወባ ተጋላጭ በሆኑ አካባቢዎች ይኖራል ያሉት ዳይሬክተሩ
በሽታው ከወትሮ በተለየ ወቅቱን ሳይጠብቅ እየተከሰተ መሆኑን ጠቁመዋል። የአየር መዛባትና የህብረተሰቡ መዘናጋት ለበሽታው መስፋፋት ዋነኛ ምክንያቶች መሆናቸውን አብራርተዋል። በሽታውን ለመከላከል በክልሉ 49 ወረዳዎች የአጎበር ስርጭት፣ በ21 ወረዳዎች ደግሞ የኬሚካል ርጭት ተደርጓል ብለዋል። ወደ ክልላችን ስንመጣ ክልላችን ከ70 እስከ 75% የሚሆነው መሬት ለወባ ተጋላጭ ነው። ከዛ ውስጥ እንግዲህ ወደ 86% የሚሆኑ ያው በክልላችን ውስጥ ያለው ህዝብ ብዛት እንደሚታወቀው ከ8.6 ሚሊዮን በላይ ህዝብ አለ። ከዛ ውስጥ 7.2 ሚሊዮን እና ከዛ በላይ ህብረተሰብ ወባማ አካባቢ ላይ ነው የሚኖረው ማለት ነው። ወባማ አካባቢ ላይ ይኖራል። እንግዲህ በሀገራችን ወባ የሚጨምርባቸው 2 ሲዝኖች እንዳሉ ጥናቶች ያሳያሉ። ነገር ግን ባለፉት 4 ዓመታት ላይ በክልላችን እነዚህ ሲዝኖችን ሳይጠብቅ ወባ አመቱን ሙሉ እንደጨመረ የቀጠለበት ሁኔታ አለ። ስለዚህ ወባ መጨመር እንደ ምክንያትነት የሚጠቀሱ ምክንያቶች አሉ። በመጀመሪያነት እንግዲህ የአየር መዛባት ለውጥ እንደሆነ ነው መረጃዎች የሚያሳዩት። ነገር ግን እንደ ክልላችን ያ ብቻ ሳይሆን ማህበረሰቡ መከላከል ስራ ላይ ያለው መዘናጋት ከፍተኛ ድርሻን ይይዛል ማለት ነው። ከፍተኛ ድርሻን ይይዛል። ስለዚህ በበጀት ዓመቱ በአጠቃላይ በክልላችን በወባ በሽታ የተያዙ ሰዎች ቁጥር ከ1 ሚሊዮን በላይ ሆኗል ማለት ነው። ይህ ከባለፈው ዓመት ጋር ሲነጻጸር ጭማሪ ያሳየ ሲሆን በወረርሽኙን ለመከላከል ክልል ጤና ቢሮ ከኢንስቲትዩቱ ጋር በመሆን በርካታ ስራዎችን ሰርቷል። ለአብነትም ለመጥቀስ ያክል ሁሉም አመራር ተከፋፍሎ ዞኖቹን ወስዶ በተደጋጋሚ ድጋፍ ሲያደርግ ቆይቷል። ክስተት አስተዳደር አደራጅተን በየሳምንቱ ሰኞ ግምገማዎችን ስናካሂድ ቆይተናል። ከዛ ውጪ ሮብ ከዞኖች ጋር ከጨመረባቸው ወረዳዎች ጋር በየነመረብ ውይይት ስናካሂድ ቆይተናል። ከ43 ሚሊዮን በላይ የሆነ በጀት ለዞኖች ለወረዳዎች ወደ ታች ወባን በሚመለከት ለተለያዩ ወባ ፕሮግራሞች እንዲተላለፍ ተደርጓል። ከስርዓተ ምግብ አለመመጣጠን ጋር ተያይዞ የሚከሰቱ በሽታዎች ከጊዜ ወደ ጊዜ አሳሳቢ የሆኑ መምጣቱን ገልጸዋል። በተያዘው በጀት ዓመት በክልሉ ከ48 ሺህ በላይ ህጻናት የስርዓተ ምግብ አለመመጣጠን ተጠቂ መሆናቸውን አንስተው ይህም ከ5 ዓመት በታች የሆኑ ህጻናት ሞት ዋነኛ መንስኤ መሆኑን አብራርተዋል። 32 ወረዳዎች ለስርዓተ ምግብ አለመመጣጠን እንዲሁም 26 ወረዳዎች ለወባ በሽታ ተጋላጭ መሆናቸውን አብራርተዋል። የመድረኩ ዓላማ በሚቀጥሉት 2 ወራት የወባ በሽታ ስርጭትን 75 በመቶ ለመቀነስ ከምግብ መመጣጠን ጋር ተያይዞ የሚመጡ በሽታዎችን 100% ለማስወገድ እንደሆነም ገልጸዋል። በሀገራችን የህፃናት መቀንጨር ቁጥር ከፍተኛ መሆኑን መረጃዎች ያሳያሉ። ስለዚህ የሚያሳየው ኢኮኖሚያችን ማደጋችን የሚገልጸው በስርዓተ ምግብ መሆኑን አንድ ጠቋሚ ስርዓተ ምግብ መሆኑን እናውቃለን። ስለዚህ ጥናቶች እንደሚያሳዩ ከ5 ዓመት በታች የሆኑ ህፃናት ሞት እስከ ግማሽ ያክል ስርዓተ ምግብ አለመመጣጠን ችግር እንደሆነ ይታወቃል። ስለዚህ ፓርቲያችን እንደ አቋም ከሚያራምዳቸው ጉዳዮች አንዱ ከተረጂነት ወደ ምርታማነት እንደሆነ ሁላችንም የምናውቀው ነው። ስለዚህ ማህበረሰቡን መቀየር፣ ሰብአዊ ድጋፍ ማድረግ ለምርታማነት ነው። የጋሞ ዞን ጤና መምሪያ ኃላፊ አቶ ሰይፉ ዋናቃ በበኩላቸው በዞኑ በ2018 በጀት ዓመት የተፈጥሮ አደጋዎችና ተላላፊ በሽታዎች መከሰታቸውን አንስተው ተቋማትን በማቀናጀትና ህብረተሰቡን በማሳተፍ በአጭር ጊዜ መቆጣጠር መቻሉን አስረድተዋል። ለወባ በሽታ ተጋላጭ በሆኑ አካባቢዎች የወባ ስርጭት ከጊዜ ወደ ጊዜ እየቀነሰ የመጣ ቢሆንም በቀጣይ ጠንካራ እርምጃ መውሰድ ይጠይቃል ብለዋል። የምግብ አለመመጣጠን ለትውልድ ቀጣይነት አሳሳቢ ነው ያሉት አቶ ሰይፉ ተግቶ መስራትና እርምጃ መውሰድ ያስፈልጋል ብለዋል። በዞኑ 4 ወረዳዎች ለአጣዳፊ ስርዓተ ምግብ አለመመጣጠን በሽታ ተጋላጭ ናቸው ያሉት አቶ ሰይፉ ቀጥሎም የልየታ ስራዎች እንደሚጠናከሩ አስረድተዋል። ካሉ ወረዳዎች አንጻር እንደኛ ዞን ጋርዳማርታ፣ ካምባ ዙሪያ፣ ደራማሎ፣ ዋጫ ከተማ፣ ቁጫ እነኚህ መዋቅሮች ላይ በጣም ትልቁን ሼር እንደ ደቡብ ኢትዮጵያ ክልል እንደ ዞንም ትልቅ ሼር ጫና ያለብንም መዋቅሮች ከመሆናችን ጋር ተያይዞ ይህን ደግሞ ለህብረተሰቡ የጤና ችግር ወደ ወባ ጋር ተያይዞ ሞትም እንዳይከሰት ታች ያለውን ህብረተሰብን በማነቃነቅ ህብረተሰቡን በማሳተፍ አጠቃላይ
ወባን የመከላከልና መቆጣጠር ስራ ጤና ተቋማት ባለቤት እንዲሆኑ ጤና ኬላ ጀምሮ ጤና ጣቢያ ጀምሮ ያሉ ተቋማት ባለቤት ሆኖ ሰንስ አድርገው ወባን መምራትና ማከም በማድረግ ይህን የወባ ወረርሽኝ ከተከሰተው በአጭር ሰዓት ለመቆጣጠር ህዝቡን አሳትፈን ንቅናቄ መድረኮችን ወርታች አውርደን አሁን ቀድሞ ከነበረበት በየሳምንቱ የተገመገመ ካለው ውጤት ከምናየው ጋር ያየን የገመገመን ስለቆየን አሁን እየቀነሰ ወደታች እየቀነሰ ያለበት ሁኔታዎችም አሉ። የአርባ ምንጭ ዙሪያ ወረዳ ጤና ጽሕፈት ቤት ኃላፊ አቶ ኢያሱ ይሸቱ በበኩላቸው የወባ በሽታ ስርጭት በሚታይባቸው አካባቢዎች ህብረተሰቡን በማሳተፍ የመከላከል ስራዎች እየተሰሩ መሆናቸውን ተናግረዋል። በምግብ አለመመጣጠን ምክንያት የሚከሰቱ በሽታዎችን ለመከላከል እየተሰራ መሆኑንና አስፈላጊው ድጋፍ እየተደረገ መሆኑንም ገልጸዋል። አርባ ምንጭ ዙሪያ ወረዳ ያው የርጭት ወረዳ ነው የሚባለው። ይህንንም በወረዳው አቅም አስተዳደር አቅም የተወሰኑ ቀበላትን ርጭት አድርገን አሁንም ርጭቱን የቀጠልንበት ሁኔታ አለ። ስለዚህ ጠቅለል ብለን ስናይ ያው ካሁኑ ከዛሬ ጉባኤም እንደሰማነው ያው አርባ ምንጭ ዙሪያ ወረዳ የወባ ስርጭቱ ቢኖርም ስቴብል የሆነ የወባ ስርጭት ያለበት አድርገናል። የወባ የመያዝ ምጣኔም ወደ 26% ላይ ነው ያለነው። ክቡራን ተመልካቾቻችን የሰዓቱን ዜና ከመበቃታችን አስቀድመን አበይት ጉዳዮችን በድጋሚ እናስታውሳችሁ። ከ41 ሚሊዮን በላይ ዜጎችን ተጠቃሚ የሚያደርግ ሁሉ አቀፍ የተቀናጀ ጤና ምርመራ ዘመቻ ተጀመረ። በጋሞ ዞን በክረምት ወቅት ከ1.4 ሚሊዮን በላይ የተሻሻለ ዝርያ ያላቸው የአቮካዶ ችግኞችን ለመትከል መታቀዱን የዞኑ ግብርና መምሪያ አስታወቀ። በዞኑ ለ2019 የትምህርት ዘመን ትምህርት ቤቶችን ለመማር ማስተማር ምቹ ማድረግ እንደሚገባ የጋሞ ዞን ትምህርት መምሪያ አሳሰበ። የቢዝነስ ዜናዎች ይቀጥላሉ። በእኔ በኩል ጤና ይስጥልኝ።